ጤና ይስጥልን ከቻናል 1 ቴሌቪዥን የሰዓቱ ዜናዎች ደርሰዋል። በዕለቱ ዜናችን የሀገር ውስጥ የባህር ማዶ እንዲሁም የቢዝነስ ዘገባዎች ተካተዋል። ሀያሉ ለመንህ ዜናዎቹን እመራላችኋለሁ። አብራችሁን ቆዩ። ኢትዮጵያ ከቻይና ጋር እያደረገች የምትገኘው የዕዳ ሽግሽግ ስምምነት ወደ ማጠናቀቂያው መድረሱ ተነገረ። የገንዘብ ሚኒስቴር እንዳስታወቀው በገንዘብ ሚኒስትሩ አቶ አህመድ ሺዴ እና በኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝ የተመራ ከፍተኛ የልዑካን ቡድን በተለያዩ አጀንዳዎች ዙሪያ ከቻይና መንግስት ጋር ለመምከር ቤጂንግ ይገኛል። ለዝርዝሩ ኤፍራታ ጥላው። ጉብኝቱ በዋናነት ያተኮረው የሀገሪቱን የዕዳ ሽግሽግ ድርድር ማጠናቀቅና ለታላቁ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት አስፈላጊውን የፋይናንስ ፍቃድ ማግኘት በሚሉት ሁለት ዋና ዋና ጉዳዮች ላይ ነው። ልዑኩ እንደ ቻይና ኤግዚም ባንክ፣ አይሲቢሲ እና የቻይና ልማት ባንክ ካሉ ግዙፍ የፋይናንስ ተቋማት ጋር ባደረገው ውይይት ለኢትዮጵያ መሰረተ ልማት አዲስ የፋይናንስ ምንጭ ለመክፈት እየሰራ ይገኛል። አቶ አህመድ ሺዴ የዕዳ ሽግሽግ ድርድሩ አሁን ላይ ወደ መጨረሻው ምዕራፍ መሸጋገሩን ገልጸው ይህም ለሀገሪቱ የማክሮ ኢኮኖሚ ማሻሻያ ስራዎች ወሳኝ የፋይናንስ አቅም እንደሚፈጥር መናገራቸውን የገንዘብ ሚኒስቴር መረጃ አመላክቷል። በውይይቱ ወቅት የቻይና የፋይናንስ ተቋማት በጠቅላይ ሚኒስትር አብይ አህመድ አመራርነት የተመዘገቡ የኢኮኖሚ ስኬቶችን አድንቀዋል። አበዳሪዎቹ መንግስት እያሳየ ያለውን ግልጽነትና ገንቢ ተሳትፎ በማድነቅ ለኢትዮጵያ የእድገት ተኮር የልማት ውጥኖች ያላቸውን ድጋፍ ዳግም አረጋግጠዋል። ሌላው የጉዞ ዋነኛ ትኩረት የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ሲሆን የገንዘብ ሚኒስትሩ አህመድ ሺዴ ፕሮጀክቱ ጠንካራ ኢኮኖሚ ፋይዳና አዋጭነት ያለው መሆኑን አብራርተዋል። የገንዘብ ሚኒስቴር የቻይና አጋሮች የፕሮጀክቱን የፋይናንስ ግምገማና ማጽደቅ ሂደት እንዲያፋጥኑ በማሳሰብ ኢትዮጵያ በአፍሪካ ቀዳሚ አቪዬሽን ማዕከል እንድትሆን ያላትን ራዕይ ለማሳካት እየሰራ ነውም ተብሏል። ሁለቱ ወገኖች በመሰረተ ልማት ፋይናንስ እና በኢኮኖሚ አጋርነት ላይ ያላቸውን ስልታዊ ትብብር ይበልጥ ለማጠናከር በመስማማት የመጀመሪያውን ዙር ስብሰባ አጠናቀዋል። የውሃና ኢነርጂ ሚኒስቴር በጋሞ ዞን ጋርዳ ማርታ ወረዳ በ500 ሚሊዮን ብር ያስገነባው የፀሐይ ኃይል ማመንጫ ፕሮጀክት አስመረቀ። የውሃና ኢነርጂ ሚኒስትር ዴኤታ ሱልጣን ዋሊ በመረቃው ላይ እንደገለጹት ፕሮጀክቱ 710 ኪሎዋት ኃይል ማመንጨት የሚችል ሲሆን 6500 አባወራዎችን ተጠቃሚ ያደርጋል ብለዋል። ፕሮጀክቱ የአካባቢውን ማህበራዊና ኢኮኖሚያዊ እንቅስቃሴ እንደሚያፋጥን ጠቅሰው በተለይ ለወጣቶች የስራ ዕድል ከመፍጠር አኳያ ትልቅ ፋይዳ እንዳለው ገልጸዋል። የአካባቢው ማህበረሰብ ለተገነባው መሰረተ ልማት ተገቢውን ጥበቃ እንዲያደርግም አሳስበዋል። የጤና ሚኒስቴር በእርግዝና ወቅትና ከወሊድ በኋላ በእናቶች ላይ የሚከሰትን የጤና እክል ለመከላከል የሚከናወኑ ተግባራት ተጠናክረው እንደሚቀጥሉ ገለጸ። የጤና ሚኒስቴር በእርግዝና ወቅትና ከወሊድ በኋላ ከሚከሰቱ ጤና ችግሮች መካከል አንዱ የሆነው የአእምሮ ጤና እክል የሚያጋጥማቸውን እናቶች ጤና መጠበቅ ላይ ትኩረት ያደረገ አውደ ጥናት አካሂዷል። ለዝርዝሩ አማሩ ገብሩ። በቤልጅየም ትሮፒካል ሜዲሲን ኢንስቲትዩት በአዲስ አበባና ጎንደር ዩኒቨርሲቲዎች ትብብር የተዘጋጀው አውደ ጥናት የአእምሮ ጤና እክል የሚያጋጥማቸውን እናቶች የጤና ደረጃና የመፍትሄ እርምጃዎች ላይ ትኩረት ያደረገ ነው። በጤና ሚኒስቴር የፖሊሲ ስትራቴጂና ምርምር መሪ ስራ አስፈጻሚ ፕሮፌሰር አስቴር ጸጋይ እንደገለጹት የእናቶችና ህጻናት ሞት ለመቀነስ እየተከናወኑ ያሉት ተግባራት ተጨባጭ ውጤት አምጥተዋል። እናቶች በእርግዝና ወቅትና ከወሊድ በኋላ የሚያጋጥሟቸው የአእምሮ ጤና እክልም ትኩረት የሚፈልግ ጉዳይ መሆኑን አስገንዝበዋል። በእርግዝና ወቅትና ከወሊድ በኋላ ለሚከሰት የአእምሮ ጤና እክል ተጋላጭነትን ለመቀነስ በትኩረት እየተሰራ እንደሚገኝም ተናግረዋል። ለዚህም የባለድርሻ አካላት ከፍተኛ የትምህርት ጥናትና ምርምር ተቋማት ቅንጅት ተጠናክሮ ሊቀጥል እንደሚገባ አጽንኦት ሰጥተዋል። በጤና ሚኒስቴር ተላላፊ ያልሆኑ በሽታዎችና የአእምሮ ጤና ዴስክ ኃላፊ ዶክተር ሰላማዊ ታየለ በእርግዝናና ከወሊድ በኋላ ከቀላል እስከ ከባድ የሚደርስ የአእምሮ ጤና እክል የሚያጋጥማቸው እናቶችን በተመለከተ በማህበረሰቡ ዘንድ በተሳሳተ ግንዛቤ ችግሩ ተፈጥሯዊ ተደርጎ ይወሰዳል። ይህም የማህበራዊና ኢኮኖሚያዊ ችግር ተጋላጭነታቸውን እንደሚያባብስ አስረድተው ለዚህም በጤና ባለሙያዎች የህብረተሰቡን ግንዛቤ የማሳደግ ስራ እየተሰራ መሆኑን ተናግረዋል። በቤልጅየም ትሮፒካል ሜዲሲን ኢንስቲትዩት ከፍተኛ ተመራማሪ ዶክተር አንተነህ አሰፋ እንደገለጹት የእናቶችን በእርግዝናና ከወሊድ በኋላ የጤና ችግሩን ለመቀነስ ከጤና ሚኒስቴር ጋር በትብብር እየተሰራ ነው ብለዋል። ለዚህም በዘርፉ የመጡ ውጤቶችን በማስቀጠል የጥናትና ምርምር እንዲሁም የዲጂታል ቴክኖሎጂ የትብብር ስራዎችን ተጠናክረው እንደሚቀጥሉ አረጋግጧል ሲል የኢዜአ ዘገባ ያመላክታል። የአዲስ አበባ ከተማ የገቢዎች ቢሮ በስራ ሰዓት ስልክ መጠቀምን ከለከለ። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የግብር ከፋዮችን አገልግሎት
አሰጣጥ ለማሻሻል ሰራተኞች በመደበኛ የስራ ሰዓት ስልክ እንዳይጠቀሙ ከልክሏል። ቢሮው የአገልግሎቱ አሰጣጥን ለማሻሻል የግብር ከፋዮችን እርካታ ለማረጋገጥ የአሰራር፣ የአደረጃጀት፣ የቴክኖሎጂ አጠቃቀምና የሰው ኃይል አቅም ግንባታ የሪፎርም ስራዎች እያከናወነ መሆኑን ገልጿል። በመደበኛ የስራ ሰዓት ከስልክ አጠቃቀም ጋር በተያያዘ ከዋና መስሪያ ቤትና ከቅርንጫፍ ጽህፈት ቤት ሰራተኞች ጋር መክሯል። በተቋሙ ለአገልግሎት የመጣን ግብር ከፋይ አስቀምጦ ስልክ መጠቀምና ለስራ በተፈቀደ ኮምፒውተር የግል ጉዳይ የመፈጸም ተግባር ሊታረም እንደሚገባ ተጠቁሟል። በዚህ መሰረትም ከመጋቢት 21 ቀን 2018 ዓ.ም ጀምሮ በቢሮ የመደበኛ የስራ ሰዓት ወቅት ስልክ መጠቀም ተከልክሏል ብሏል። የተከበራችሁ ተመልካቾቻችን ከቻናል ዋን ቴሌቪዥን ጋር ስላላችሁ እናመሰግናለን። አሁን ከውጭ ምንጮች ወደ ያዝነው ዜናዎቻችን አለፍን። በዓለማችን ከሚዘጋጀው ምግብ 1/3 ለብክነት እየተዳረገ ነው ተባለ። በሚሊዮን የሚቆጠሩ ሰዎች ለከፋ ረሃብና ለምግብ ዋስትና እጥረት በተጋለጡበት በአሁኑ ወቅት በዓለም አቀፍ ደረጃ ከሚዘጋጀው ምግብ 1/3 ወይም ወደ 1.3 ቢሊዮን ቶን የሚሆነው ለብክነት እየተዳረገ መሆኑን የተባበሩት መንግስታት ሪፖርት ጠቁሟል። በየዓመቱ በቢሊዮን የሚቆጠር ቶን ምግብ በቤት ውስጥ በሆቴሎችና በምርት ስርጭት ሂደት ውስጥ ለብክነት ይዳረጋል ሲባል ለምርት ሂደት የሚወጣውን ከፍተኛ የውሃ፣ የመሬት እና የሰው ኃይል ሀብት በከንቱ የሚያስቀር ከመሆኑም ባለፈ በየዓመቱ በቢሊዮን የሚቆጠሩ ዶላር ኢኮኖሚያዊ ኪሳራ እያስከተለ ይገኛል። በ2024 በተጠናቀረ መረጃ መሰረት በጠቅላላ የምግብ ብክነት መጠን ቻይና በዓመት ከ108 ሚሊዮን ቶን በላይ በማባከን ቀዳሚውን ስፍራ ትይዛለች። ህንድ በዓመት ከ78 ሚሊዮን ቶን በላይ በማባከን ሁለተኛ ደረጃ ላይ ስትቀመጥ፣ ፓኪስታን 31 ሚሊዮን ቶን እና ናይጄሪያ 24.8 ሚሊዮን ቶን ከፍተኛ ብክነት ከሚታይባቸው ሀገራት መካከል ይጠቀሳሉ። በዓለም ዙሪያ በየዓመቱ ወደ 43 ሚሊዮን የሚጠጉ ህጻናት ለከፋ ረሃብ ሲጋለጡ እድሜያቸው ከ5 ዓመት በታች ከሆኑ ህጻናት መካከል ወደ 45 በመቶ የሚጠጋው ሞት ከረሃብና ከምግብ እጥረት ጋር የተያያዘ መሆኑ ተገልጿል። ኢራን የሆርሙዝ የባህር ወሽመጥን ካልከፈተች የኃይል ማመንጫዎቿና የነዳጅ ጉድጓዶቿ እንደሚደመሰሱ ፕሬዚደንት ዶናልድ ትራምፕ ገለጹ። ትራምፕ ይህን ያሉት ቴህራን የዩናይትድ ስቴትስን የሰላም ጥያቄ ከእውነት የራቀ ካለችና ወደ እስራኤል በርካታ ሚሳይሎችን ካስወነጨፈች በኋላ ነው። ለዝርዝሩ አማሩ ገብሩ። የእስራኤል ጦር ሰኞ ዕለት ከየመን የተተኮሱ 2 ድሮኖችን ማክሸፉን አስታውቋል። ይህም የሆነው ከኢራን ጋር የሚወግኑት ሁቲዎቹ ወደ እስራኤል ሚሳኤሎችን በመተኮስ ጦርነቱን ከተቀላቀሉ ከ2 ቀናት በኋላ ሲሆን የሊባኖሱ ሄዝቦላህም ወደ እስራኤል ሮኬቶችን ተኩሷል። የእስራኤል ጦር በቴህራን በሚገኙ ወታደራዊ መሠረተ ልማቶችና በቤሩት በሚገኘው የሄዝቦላ ይዞታ ላይ የሚሳኤል ጥቃት የሰነዘረ ሲሆን በሊባኖስ ዋና ከተማ ላይም ጥቁር ጭስ ሲያንዣብብ ታይቷል። በአሜሪካ እስራኤል ጥቃት የተጀመረውና 1 ወር የሞላው ጦርነት ወደ ቀጠናው እየተስፋፋ ባለበት ወቅት ኢራን አሁንም አቋሟን አልቀየረችም። ይህ ጦርነት በሺዎች የሚቆጠሩ ሰዎችን ለህልፈት የዳረገ፣ የኃይል አቅርቦትን ያወከና የዓለምን ኢኮኖሚ የጎዳ ሲሆን አብዛኞቹ ሟቾች በኢራንና በሊባኖስ የሚገኙ ሲቪሎች መሆናቸውን ቢቢሲ ዘግቧል። ኢራን የዓለምን 1/5 የነዳጅና የተፈጥሮ ጋዝ አቅርቦት የሚተላለፍበትን የሆርሙዝ የባህር ወሽመጥን ዘግታለች። ኢራን በፓኪስታን፣ ግብጽ፣ ሳውዲ አረቢያና ቱርክ የውጭ ጉዳይ ሚኒስትሮች በኩል የተላኩላትን የዩናይትድ ስቴትስ የሰላም ጥያቄ እንደደረሳት አስታውቃለች። ሆኖም የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ጥያቄዎቹ ከእውነታ የራቁ ምክንያታዊ ያልሆኑና ከልክ ያለፈ ፍላጎት ያረፈባቸው ናቸው ብለዋል። አቋማችን ግልጽ ነው፣ ወታደራዊ ጥቃት እየተፈጸመብን በመሆኑ ጥረታችንና ጥንካሬያችን ሁሉ ራሳችንን በመከላከል ላይ ያተኮረ ነው ሲሉ ለጋዜጠኞቹ ተናግረዋል። ከመግለጫው በኋላ ትራምፕ በማህበራዊ ሚዲያ ትስስር ገጻቸው ባስተላለፉት መልእክት ዩናይትድ ስቴትስ በኢራን ያለውን ጦርነት ለማቆም የተሻለ አእምሮ ካለው አገዛዝ ጋር ንግግር እያደረገች መሆኑን ገልጸው በሆርሙዝ የባህር ወሽመጥ ላይ ግን አዲስ ማስጠንቀቂያ ሰጥተዋል። ትራምፕ ትልቅ መሻሻል ታይቷል፣ ነገር ግን በማንኛውም ምክንያት በአጭር ጊዜ ስምምነት ላይ ካልተደረሰና የሆርሙዝ ወሽመጥ ወዲያውኑ ለንግድ ክፍት ካልሆነ ሁሉንም የኤሌክትሪክ ማመንጫዎቻቸውን፣ የነዳጅ ጉድጓዶቻቸውንና የካርግ ደሴትን በማጥፋት በኢራን ያለንን ቆይታ እናበቃለን ብለዋል። ትራምፕ በተጨማሪም ለኢራን ንጹህ ውሃ የሚያቀርቡ የጨው ውሃ ማጣሪያ ጣቢያዎችን እንደሚያጠቁም ዝተዋል። አሜሪካ ከኢራን ጋር በምታካሄደው ጦርነት እያወጣች የምትገኘውን ወጪ የአረብ ሀገራት እንዲጋሩ ለመጠየቅ እያጤነች ነው ተባለ። ሀገሪቱ በዚህ ጦርነት በ10 ቢሊዮን ዶላር የሚገመት ወጪ እያወጣች መሆኑም ተጠቁሟል።
የዋይት ሀውስ ቃል አቀባይ ፕሬዚደንት ዶናልድ ትራምፕ ከኢራን ጋር የሚካሄደው ጦርነት ወጪ ወደ መካከለኛው ምስራቅ ሀገራት ማዞርና እንዲጋሯቸው የማድረግ ውጥን አላቸው ብለዋል። በ1990ዎቹ በኩዌት ላይ ለተፈጸመው የኢራን ወረራ አሜሪካ ዋነኛ የጦርነቱ ተሳታፊ እንደነበረችና የአካባቢው ሀገራትም ወጪውን ተጋርተው እንደነበር ቃል አቀባይዋ አስታውሰዋል። በወቅቱም ከ54 ቢሊዮን ዶላር ያላነሰ ወጪን ስለመጋራታቸው ጠቅሰዋል። በቅርቡ ከፕሬዚዳንት ዶናልድ ትራምፕ ጋር ቅርብ ግንኙነት እንዳለው የተነገረላቸው ፖለቲከኛ ማንኛውም የእርቅ ስምምነት ኢራን የጦርነቱን ወጪ እንድትከፍል ማስገደድ እንዳለበት ተናግረዋል። ለዚህ የሙሉ ወታደራዊ እርምጃ ወጪ ኢራን በነዳጅ መክፈል መስማማት አለባት ሲልም ተናግሯል። ይሁን እንጂ ኢራን በቅርቡ ጦርነቱን ለማቆም ካስቀመጠቻቸው ቅድመ ሁኔታዎች መካከል ለደረሰባት ጉዳት ካሳ እንዲከፈል መጠየቅን ስለመሆኑ የአልጀዚራ ዘገባ አስታውሷል። ስፔን በኢራን ጦርነት በሚሳተፉ የአሜሪካ አውሮፕላኖች ላይ የአየር ክልሏን መዝጋቷን የአገሪቱ የመከላከያ ሚኒስትር ማርጋሪታ ሮቤሊስ አስታወቁ። ሚኒስትሯ አሜሪካ በስፔን ግዛት ውስጥ የሚገኙ የጦር ሰፈሮቿን ከኢራን ጦርነት ጋር በተያያዘ ጥቅም ላይ እንዳታውል ማዘዛቸውና ይህንም ከመጀመሪያውኑ ለአሜሪካ መንግስት አስታውቀናል ብለዋል። በስፔን ውሳኔ ላይ አሜሪካ እስካሁን አስተያየት ያልሰጠች ሲሆን ከዚህ ቀደም ግን ፕሬዚደንት ትራምፕ ስፔን በኢራን ጦርነት ላይ ተቃውሟን በማሰማቷ ሙሉ የንግድ ማዕቀብ እንደሚጥሉ ዝተው ነበር። በኢራን ላይ የተከፈተውን ጦርነት ከመጀመሪያ አንስቶ በመቃወም ዋነኛ የሆኑት የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ አሜሪካንና እስራኤልን ግዴለሽና ሕገወጥ በማለት ገልጸዋቸዋል። በመጋቢት ወር መጀመሪያ ላይ ጠቅላይ ሚኒስትሩ በስፔን አንዳሉሺያ ግዛት ውስጥ የሚገኙትን ከአሜሪካ ጋር በጋራ የሚያስተዳድሯቸውን ሮታና ሞሮኖን የተባሉ የጦር ሰፈሮችን አሜሪካ እንዳትጠቀም ከልክለዋል። አሜሪካ በሌሎች ሀገራት የሚገኙ የአሜሪካ ጦር ሰፈሮች የሚነሱ ወታደራዊ አውሮፕላኖች በስፔን የአየር ክልል ላይ ማቋረጥ ወይም ለአስቸኳይ ጊዜ ለማረፍ ወሳኝ ነው። የስፔን ውሳኔ የአሜሪካ አውሮፕላኖች ተጨማሪ ርቀትን እንዲጓዙ ሊገደዱ ይችላሉ። የደቡብ ኮሪያ ፕሬዝዳንት ከነዳጅና መሰል ኃይል አቅርቦት ጋር በተገናኘ ካቢኔያቸው ጥብቅ ውሳኔ እንዲያሳልፍ አዘዙ። በኢራን በእስራኤልና አሜሪካ ግጭት ምክንያት ቀውስ ውስጥ የገባው የዓለም የኃይል አቅርቦት ዳፋው ለእኛም ይተርፋል በሚል ፈጠንና ጥብቅ የመፍትሄ እርምጃ እንደሚወሰድ ፕሬዚደንት ሊ ሚያንግ ማሳሰባቸው ነው ኮሪያ ታይምስ የጻፈው። ደቡብ ኮሪያ የነዳጅ ፍላጎቷን 70 በመቶ ከመካከለኛው ምስራቅ ታገኛለች ያሉት ፕሬዝዳንቱ አሁን ከተፈጠረው የመካከለኛው ምስራቅ ሁኔታ አንጻር አጠቃቀማችን ላይ አስቸኳይና ጥብቅ እርምጃዎች ያስፈልጋሉ ብለዋል። ይህ ችግር የሀገራችንን የኃይል አጠቃቀም ወደ ዘላቂ የኃይል ፖሊሲ ለመለወጥ እድል ሊሆን ይችላል ያሉት ፕሬዝዳንቱ በተለይም ታዳሽ ኃይልን በፍጥነት መጠቀም ላይ ጠንክረን ለውጥ ማምጣት አለብን ብለዋል። የነዳጅ ዋጋ ላይ ገደብ በማስቀመጥና የናፍጣ የውጭ ሽያጭ በማገድ የሀገር ውስጥ ፍላጎት እንዳይጎዳ ማድረግን መንግስት እያሰበ ሲሆን ተጨማሪ በጀት ለማዘጋጀት እየተዘጋጀ ነው። በጀርመን የሚገኙ የሶሪያ ስደተኞችን በቀጣዮቹ 3 ዓመታት ወደ ሀገራቸው ለመመለስ የሚያስችል ምክክር ተካሄደ። ሀሳቡ በጀርመን ተቃዋሚዎች ፖለቲከኞች ተቃውሞ ገጥሞታል። በሶሪያ ቀውስ ወቅት ሶሪያውያን ከተሰደዱባቸው ሀገራት መካከል ጀርመን አንዷ ስትሆን ወደ 1 ሚሊዮን የሚጠጉ ሶሪያውያን መጠጊያ ተሰጥቷቸው እስከዛሬ ድረስ በጀርመን ይገኛሉ። ለዝርዝሩ ኤፍራታ ጥላሁን። የጀርመኑ መራሄ መንግስት ፍሬድሪክ ሜርዝ እና የሶሪያው ፕሬዝዳንት አህመድ አልሳራ በጀርመን የሚገኙ 80 በመቶ ሶሪያውያንን በሚቀጥሉት 3 ዓመታት ወደ ሀገራቸው እንዲመለሱ ማድረግ የሚቻልበት ሁኔታ ላይ መምከራቸውንና ይህም ተፈጻሚ እንደሚሆን ተስፋ እንዳላቸው ገልጸዋል። መሪዎቹ በበርሊን ካካሄዱ ስብሰባ በኋላ በሰጡት መግለጫ የጀርመኑ መራሄ መንግስት አሁን በሶሪያ ያለው ሁኔታ በመሰረታዊነት መቀየሩን በመጥቀስ በጀርመን የሚገኙ ስደተኞች ወደ ሀገራቸው መመለስ ይችላሉ ብለዋል። እየወጡ እንደሚገኙ መረጃዎች ከሆነ የወንጀል ተጠርጣሪዎችን መመለስ ቅድሚያ የሚሰጠው ሲሆን በሚቀጥሉት 3 ዓመታት ውስጥም 80 በመቶ ሶሪያውያንን ወደ ሀገራቸው የመመለሱ ስራ ይከናወናል ተብሎም ይጠበቃል። ሶሪያውያን የሕክምና ባለሙያዎችና እንክብካቤ ሰራተኞች ግን የመቆየት ፍላጎት ካላቸው ፍቃድ ይሰጣቸዋልም ተብሏል። ነገር ግን ይህ የጀርመን መንግስት እቅድ በተቀናቃኝ ፖለቲከኞች ክፉኛ ተተችቷል። አሊያንስ 90 ዘ ግሪን የተሰኘው ፖለቲካ ፓርቲ አባል ፍራንሲስካ ብራትነር ለብዙ ሰዎች ወደ ሶሪያ መመለስ አማራጭ አይደለም ሲሉ ሀሳቡን ተችተውታል። ያልተረጋጋ የደህንነት ሁኔታ በሀገሪቱ መኖሩን ለዚህ በምክንያትነትም አስቀምጠዋል። በጀርመን የሚገኙ በርካታ ሶሪያውያን አስፈላጊ ስራዎችን እንደሚሰሩና ልጆቻቸውም በትምህርት ቤት እንደሚገኙ በማንሳትም የውሳኔውን አላስፈላጊነት ተችተዋል። ጀርመን በሶሪያ የሚገኙ አናሳ ቡድኖች ደህንነት ጥበቃና ሰብአዊ መብት ላይ የሶሪያ መንግስትን የግዴታ ቃል ኪዳን እንዲያስፈርም እነዚሁ የኩርድ አባላት ጠይቀዋል።
በዕለት ተዕለት ህይወታችን በብዛት የምንጠቀምባቸው የፕላስቲክ ንጥረ ነገሮች ለህፃናት ጤና ከፍተኛ አደጋ ሊያመጡ እንደሚችሉ አዲስ የወጣ ጥናት አስጠንቅቋል። ለሲኤንኤን ዘገባ ባልደረባችን አማሮ ገብሩ። ፋትሌትስ በተለምዶ ፕላስቲክን ለማሳለጥና እንዳይሰበር ለማድረግ የሚጨመሩ ኬሚካሎች ሲሆኑ በምግብ መጠቅለያ፣ በእቃዎችና በየቀኑ በምንጠቀማቸው የግል ንጽህና ምርቶች ውስጥ በስፋት ይገኛሉ። ፋትሌቶች የኢንዶክሪን ሲስተም በመባል የሚታወቀውን የሰውነት የሆርሞን ምርት ዘዴ የሚያስተጓጉሉ ሲሆን ከጽንስ እድገት፣ ከወሊድ፣ ከአእምሮ፣ ከበሽታ መከላከል ስርዓትና ከሌሎች የጤና ችግሮች ጋር የተቆራኙ ናቸው ሲል የአሜሪካ ብሔራዊ የአካባቢ ጤና ሳይንስ ተቋም ገልጿል። አነስተኛ የሆርሞን መስተጓጎሎች እንኳ ጉልህ የእድገትና የባዮሎጂያዊ ተጽዕኖዎች ሊያስከትሉ ይችላሉ ሲልም ተቋሙ አጽንኦት ሰጥቷል። በጥናቱ መሰረት ከእነዚህ ኬሚካሎች ጋር በተያያዘ የጽንስ ጊዜያቸውን ሳይጨርሱ በጊዜ የሚወለዱ ህጻናት ቁጥር ቀላል የሚባል አይደለም። በዚህም መሰረት ከ5 እስከ 10 በመቶ ያህል ያለ ጊዜያቸው የሚወለዱ ህጻናት ምክንያት ከዚህ ንጥረ ነገር ጋር ሊያያዝ እንደሚችሉም ተገልጿል። ባለሙያዎች እንደሚያስረዱት እነዚህ ኬሚካሎች የሰውነት ሆርሞኖችን የሚያበላሹ ሲሆኑ በእርግዝና ጊዜ በሚገኝ ፕላሴንታ ላይ ተጽዕኖ በማሳደር የህጻን እድገትን ሊጎዱ ይችላሉ። ይህ ደግሞ የህጻናት ጤናን ለረጅም ጊዜ ሊጎዳ የሚችል አደጋ በመሆን ለህጻናት ሞት መንስኤ ነው ሲሉ ባለሙያዎች አብራርተዋል። ምርምር ውጤቶቹ መሰረት በተለይ በምግብ መጠቅለያ ውስጥ የሚገኘው DAHP የተባለው ፋትሌት ከፍተኛ ተጽዕኖ እንዳለው ተገልጿል። ነገር ግን የፕላስቲክ ኢንዱስትሪ አምራቾች በተለይ የተገለጸው እንደሚያመላክተው ይህ ጥናት የሚያሳየው ግንኙነት ብቻ እንጂ ቀጥተኛ ምክንያት መሆኑን አላረጋገጠም የሚል አስተያየት ሰጥተዋል። ሆኖም ባለሙያዎች እንዲህ አይነት ኬሚካሎች ለመቀነስ እንደ ምግብን በፕላስቲክ መያዝ መቆጠብ፣ ተፈጥሯዊ ምርቶችን መጠቀምና ከኬሚካል የነጹ ዕቃዎችን መምረጥ እንደሚገባ አስጠንቅቀዋል ሲል የሲኤንኤን ዘገባ ያመላክታል። ወደ ቢዝነስ ዘገባችን አለፍን። የገንዘብ ሚኒስቴር አህመድ ሺዴ ከእስያ መሰረተ ልማት ኢንቨስትመንት ባንክ ምክትል ፕሬዚደንትና የኮርፖሬት ጸሐፊ ሰር ሺራድ ካውፐር ኮርስ ጋር በቤጂንግ ተወያይተዋል። ውይይቱ በኢትዮጵያና በባንኩ መካከል ያለውን አጋርነት ይበልጥ ማጠናከር በሚቻልባቸው ሁኔታዎች ላይ ያተኮረ ነው። የእስያ መሰረተ ልማት ኢንቨስትመንት ባንክ ለቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት ሊያደርግ የሚገባቸውን የፋይናንስ ድጋፍ ዙሪያም ሰፊ ምክክር ተካሂዷል። የገንዘብ ሚኒስትሩ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት ኢትዮጵያ በቀጠናው ያላትን የአቪዬሽን ማዕከልነት ለማጠናከርና ለሀገሪቱ የረጅም ጊዜ የኢኮኖሚ እድገት ያለውን ስትራቴጂካዊ ጠቀሜታ አስረድተዋል። የኬፕታውን አውሮፕላን ማረፊያ በአፍሪካ ቀዳሚነቱን ደረጃ ያዘ። የደቡብ አፍሪካው ኬፕታውን ዓለም አቀፍ የአውሮፕላን ማረፊያ ለ11ኛ ተከታታይ ዓመት የአፍሪካ ምርጥ አውሮፕላን ማረፊያ ተብሎ መመረጡን የ2026 ስካይ ትራክስ የዓለም አቀፍ አውሮፕላን ማረፊያዎች ደረጃ ይፋ አድርጓል። የኢትዮጵያው አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ በዘንድሮ ዝርዝር ውስጥ 9ኛ ደረጃን እንደያዘ ተመላክቷል። በለንደን በተካሄደው የሽልማት ስነ ስርዓት ላይ እንደተገለጸው የኬፕታውን አውሮፕላን ማረፊያ ከአህጉራዊ የበላይነት በተጨማሪ በአፍሪካ ምርጥ የሰራተኞች አገልግሎትና በአፍሪካ ንጹህ አውሮፕላን ማረፊያ የሚሉ ተጨማሪ ሽልማቶችን መውሰድ ችሏል። ፖላንድ በነዳጅ ዋጋ ጭማሪ ምክንያት የተነሳ የኑሮ ውድነትን ለመቆጣጠር የነዳጅ ዋጋ ገደብ አወጣች። ፖላንድ በነዳጅ ዋጋ ላይ ገደብ በማውጣት ተጨማሪ እሴት ታክስን ወይም ቫት በመቀነስ በዓለም አቀፍ ደረጃ በጨመረው የነዳጅ ዋጋ ምክንያት የዋጋ ግሽበት ለማቃለል ጥረት እያደረገች ትገኛለች። ባለስልጣናቱ እርምጃው ቤተሰቦችንና የንግድ ስራዎችን ከከፍተኛ የነዳጅ ዋጋ ኢኮኖሚያዊ ተጽዕኖ ለመከላከል ከግምት ውስጥ በማስገባት እንደሆነ ገልጸዋል። ውሳኔው ብዙ ሀገራት በተለዋዋጭ የነዳጅ ዘይት ገበያዎች ላይ ጫና በሚፈጥሩበት ወቅት የትራንስፖርትና የምርት ወጪን ከፍ አድርጓል። የፖላንድ መንግስት በሚቀጥሉት ወራት የዋጋ ግፊቶች ከቀጠሉ ተጨማሪ የድጋፍ ፖሊሲዎችን ሊያስተዋውቅ እንደሚችል ጠቁሟል። ከቻናል 1 ቴሌቪዥን የሰዓቱ ዜናዎች በዚህ ተጠናቀዋል። ሀያሉ ለመን ዜናዎቹን መርጬላችኋለሁ። ከቀጣይ የቻናል 1 ውብ ፕሮግራሞች ጋር መልካም ቆይታ ይሆንላችሁ።